ሰላም የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ሳይኮሎጂ ፋይናል ኤግዛም ከአርባ ምንጭ ዩኒቨርሲቲ ይዤላችሁ ቀርቤያለሁ ማለት ነው። ይሄ ጥያቄ 48 ሲሆን 48ቱም ፓርት አላቸው። ወደ አራት የሚደርሱ ፓርት። የመጀመሪያው ፓርት ትሩ ፎልስ ነው። ከዛ ማቺንግ ፓርት አለ። ከዛ መልቲፕል ቾይስ፣ በመጨረሻ ደግሞ ሾርት አንሰር ፓርት አለው ማለት ነው። እና ይህንን ጥያቄ ሜቢ በሶስት ቪዲዮ ነው ልሰራላችሁ የምችለው። በጣም ኤክስተንድድ ስለሆነ እናንተም ቪዲዮ ሲበዛ በጣም እንዳይሰለቻችሁ በሶስት ፓርት አድርጌ አቀርብላችኋለሁ ማለት ነው። የመጀመሪያው ፓርቷን ትሩ ፎልስ ፓርት እና ማቺንግ ፓርቱን እናያለን ማለት ነው። ወደ ጥያቄያችን ከመግባታችን በፊት ይህንን ቻናል ሰብስክራይብ ካላደረጋችሁ ፕሌስ ሰብስክራይብ አድርጉት። ቪዲዮ ከተመቻችሁ ደግሞ ላይክ እንዲሁም ደግሞ ለሌሎች ሼር ማድረግ እንዳትረሱ። ያልገባችሁን ደግሞ ኮሜንት ሴክሽን ሁልጊዜም ለእናንተ ክፍት ነው። ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። እንዲሰራላችሁ የምትፈልጉትን ጥያቄ ደግሞ በቴሌግራም ግሩፓችን ላይ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ በኩል መላክ ትችላላችሁ ማለት ነው። ወደ ጥያቄያችን ስንመጣ የመጀመሪያው ጥያቄ ምንድን ነው የሚለው አፍተር ኮንዲሽኒንግ ናቹራል ስቲሙለስ ቢካምስ ለርንድ ስቲሙለስ ይለናል። ይህ ጥያቄ ቶታሊ ፎልስ ነው የሚሆነው። እንዴት እንደሚሆን ግን በዚህ ዲያግራም ላሳያችሁ። እንግዲህ ይሄ የፓቭሎቭ ኤክስፐሪመንት ነው። ኤክስፐሪመንቱን በሚሰራበት ጊዜ ቢፎር ኮንዲሽኒንግ እና አፍተር ኮንዲሽኒንግ የሚባል ነገር አለ። ሶስት ነገር ነው የተጠቀመው። የመጀመሪያው ሚት ነው። ከዛ ቤል አለ፣ ውሻ አለ ማለት ነው። በውሻ ላይ ነው ኤክስፐሪመንቱን የሰራው ማለት ነው። እዚህ ጋር እንደምትመለከቱት ምንድን ነው እዚህ ጋር ያለው መጀመሪያ ስጋ መታና ለውሻው ያሳየዋል። ስጋው ምንድነው? አንኮንዲሽንድ ስቲሙለስ ነው ማለት ነው። እንደገና ውሻው ደግሞ የሚሰጠው ሪስፖንስ ወይም ደግሞ ይሄ ሳሊቬሽን የምንለው አንኮንዲሽንድ ሪስፖንስ ተብሎ ይጠራል። ከዛ ቤል ያመጣና ያጮሃል ማለት ነው። እዚህ ጋር እንደምትመለከቱት ቤሉ ኒውትራል ስቲሙለስ ተብሎ ይጠራል። ገለልተኛ የሆነ ስቲሙለስ ማለት ነው። እና ከዚህ በፊት ምንም ስለማያውቀው ውሻው ምንም አይነት ሪስፖንስ አይሰጥም ማለት ነው። ጸጥ ይላል። ዲዩሪንግ ኮንዲሽኒንግ እየለመደ ሲሄድ ወይም ደግሞ ሲያለማምደው ምን ያደርጋል ማለት ነው? ቤሉን ያጮህና ስጋ ያሳያል። ከዛ ምን ያደርጋል? ውሻው የሆነ አንኮንዲሽንድ የሆነ ሪስፖንስ ማሳየት ይጀምራል። ቢኮዝ ምንድነው ማለት ነው? እዚህ ጋር ኮንዲሽንድ ስቲሙለስ ስላለ ማለት ነው። ስጋውን አምጥቶ ምን ያደረገ ነው ማለት ነው? እያለማመደው ነው። ቤሉን እና ስጋውን አምጥቶ እያጮኸ እየሰጠ እያለማመደዋል። ከዛ አፍተር ኮንዲሽኒንግ ወይም ደግሞ ይሄንን ሲናሪዮ ከለመደ በኋላ ውሻው ምን ተከሰተ ማለት ነው? ይሄ ቤል ቶታሊ ወዴት ይቀየራል? ወደ ኮንዲሽንድ ስቲሙለስ ይቀየራል ማለት ነው። ወደ ኮንዲሽንድ ስቲሙለስ ይቀየራል። እንደገናም ደግሞ ውሻው ምን አይነት ሪስፖንስ መስጠት ይጀምራል? ለኮንዲሽንድ ስቲሙለሱ ኮንዲሽንድ የሆነ ሪስፖንስ መስጠት ይጀምራል ማለት ነው። ጥያቄያችን ምንድነው የሚለን አፍተር ኮንዲሽኒንግ ይላል። ናቹራል ስቲሙለስ ማለት ምንድነው? ፉድ ማለት ነው። ደግሞ በእኛ ኬዝ በዚህ ጋር ምንድነው ማለት ነው? ሚቱ ማለት ነው። እሱ ነው ናቹራል ስቲሙለስ የሚለው። ይህ ናቹራል ስቲሙለስ ከኮንዲሽኒንግ በኋላ ወዴት ይቀየራል ነው የሚለው? ወደ ለርኒድ ስቲሙለስ ይቀየራል ነው የሚለው። ዲስ ኢዝ ቶታሊ ፎልስ። ወደ ለርኒድ ስቲሙለስ አይደለም የሚቀየረው። ምክንያቱም ናቹራል ስቲሙለስ ማለት ምንድነው ብለናል? እዚህ ጋር ሚቱ ነው ብለናል። እና ወዴት ነው የሚቀየረው? ወደ ኮንዲሽንድ ስቲሙለስ ነው የሚቀየረው። ምክንያቱም እዚህ ጋር አንኮንዲሽንድ ስቲሙለስ ነበረ። እዚህ ጋር አንኮንዲሽንድ ስቲሙለስ ነበረ። ከዛ እያለ ምን ሆነ ማለት ነው? በኒውትራል ስቲሙለስ ተተክቶ ነው መጨረሻ ላይ ምን የሆነው ማለት ነው? ኮንዲሽንድ ስቲሙለስ የሆነው ማለት ነው። ወደ ኮንዲሽንድ ስቲሙለስ የተቀየረው። አኮርዲንግ ቱ ዚስ የመጀመሪያው ጥያቄ ፎልስ ይሆናል ማለት ነው። ወደ ሁለተኛ ጥያቄ ስንመጣ ካራክተር ሪፈርስ ቱ ኢንጁሪንግ ፊቸርስ ዊዝ which each person is born. Please አንድ ነገር ላስቸግራችሁ። ይህንን ጥያቄ እኔ ጀስት ኤክስፕላይን እያደረግኩ ነው የሚሄደው። ለእናንተ ኤክስፕላኔሽን እየሰጠው ስለሚሄድ እናንተ ፓውዝ እያደረጋችሁ የራሳችሁን ግምት የራሳችሁን መልስ አስቀምጡና ከዛም በኋላ እኔ ከምሰጣችሁ ኤክስፕላኔሽን ጋር ማስተያየት ትችላላችሁ ማለት ነው። ሞር እዚህ ጋር እንድታውቁ እንዲገባችሁ ስለሆነ ልፋታችን ማለት ነውና እዚህ ጋር እንግዲህ ስለ ፐርሰናሊቲ ሲነሳ ምንድነው? ሁለት አይነት ፐርሰናሊቲ አለ ማለት ነው። ደግሞ ፐርሰናሊቲን በሁለት ከፋፍለን ማየት እንችላለን። ካራክተር እና ቴምፐራመንት ብለን ማለት ነው። ካራክተር ብለን የምንለው ነገር ቢፎር ዛት ስለ ቴምፐራመንት ላውራችሁ። ቴምፐራመንት ማለት
ልክ ከተወለደ ጀምሮ የሚሰጠው ማለት ነው። ሰው ከተወለደ ጀምሮ የሚሰጠው ማንነት ወይም ደግሞ የሚያገኘው የያዘው ማንነት ቴምፐርመንት ተብሎ ይጠራል። ከዛ ከተወለደ በኋላ ደግሞ ግራጁዋል የሆነ ቼንጅ ይዞ ሲመጣ ያደገ ምናምን ሲመጣ ቢውልድ አፕ የሚያደርገው ነገር ወይም ደግሞ ያ ፐርሰናሊቲ ምን ተብሎ ሊጠራ ይችላል ማለት ነው? ካራክተር ብለን ልንጠራው እንችላለን ማለት ነው። ካራክተር ብለን እዚህ ጋር እንደምታየው ምን እንደሚለን ካራክተር ሪፈርስ ቱ ኢንዱሪንግ ፊቸርስ ዊዝ ዊች ፐርሰን ኢዝ ቦርን። ሰውየው ከተወለደ በኋላ ወይም ደግሞ በመወለዱ ጊዜ የሚያገኘው ፐርሰናሊቲ ካራክተር ይባላል ይላል። አሁን ከነገርኳችሁ መሰረት ካራክተር ሳይሆን ቴምፐርመንት ነው ማለት ነው ይህንን ፊት የሚያደርገው። ሶ አኮርዲንግ ቱ ዚስ ኩዌስችን ነምበር 2 ምን ይሆናል ማለት ነው? ፎልስ ሊሆን ይችላል ማለት ነው። ፎልስ ሊሆን ይችላል። ኩዌስችን ነምበር 3 a story of how you meet your dormmate is categorized as episodic memory። እንግዲህ ስለ ታይፕስ ኦፍ ሜሞሪ ተምራችኋል ማለት ነው። ምንድነው የሚለን የሆነ ስቶሪ ልክ ወደ ግቢ ስትገቡ ዶርሜታችሁን ሚት ያደረጋችሁበት ታይም አለ አይደል? ያ ስቶሪ ምን ላይ ሊመደብ ይችላል ወይም ደግሞ ያ ትውስታ ትዝ ሲላችሁ ምን ላይ ሊመደብ ይችላል ነው የሚለው። ኤፒሶዲክ ሜሞሪ ላይ ሊመደብ ይችላል ነው የሚለው። በትክክል ኤፒሶዲክ ሜሞሪ ነው የሚሆነው። ምክንያቱም ኤፒሶዲክ ሜሞሪ ማለት ምን ማለት ነው? ሜንታል ዲያሪ ነው ማለት ነው። ማለት ምን ማለት ነው? ዲያሪ ማለት የሆነ ማስታወሻ የምናስቀምጥበት አይደል? እያንዳንዱ ኢች ኤንድ ኤቭሪቲንግ እዛ ጋር ሪከርድ ይደረግና የሆነ ሰዓት ላይ ገልጠን ስናየው ኦኬ እንደዚህ አይነት ሜሞሪም ነበር፣ ለካ እንደዚህ አይነት ኢቨንት ነበር ብለን እንላለን ማለት ነው። ስለዚህ ኤፒሶዲክ ሜሞሪ ብለን የምንለው ኢትስ አ ስቶሪ ኦፍ ፐርሰናል ኤክስፒሪየንስ ኤንድ ስፔሲፊክ የሆነ ኢቨንት ነው ማለት ነው። በኤፒሶድ ነው የምናስቀምጠው። ኤፒሶድ ማለት ፊልም ምናምን የምታዩ ልጆች ካላችሁ ኤፒሶድ የሚባለው ነገር ሞር ፊልም ላይ ነው የሚታወቀውና እዛ ጋር የምታውቁት ከሆነ በኢቨንት ስፔሲፊክ በሆነ ኢቨንት የተከፋፈለ ኤክስፒሪየንስ ፐርሰናል ስቶሪ ኤክስፒሪየንስ ነው ማለት ነው። ፍሮም ዩር ላይፍ ኤክስፒሪየንስ ማለት ነው። ሶ ኢንክሉዲንግ ምን ሊያካትት ይችላል ማለት ነው። ሁ ማን፣ ለምሳሌ የሆነ ነገር ስታስታውሱ ማን፣ እንደገና ደግሞ ምን አደረገ፣ የት አደረገ፣ መቼ አደረገው ብላችሁ የሆነ በኢቨንት ስፔሲፊክ በሆነ ኢቨንት የምትከፋፈሉት ወይም ደግሞ ኤፒሶድ ያለው ስቶሪ ሲሆን ኤፒሶዲክ ሜሞሪ ተብሎ ይጠራል ማለት ነው። ስለዚህ ሶስተኛው ትሩ ይሆናል። አራተኛ ላይ ስንመጣ learning periods need to be extended to ensure maximum retention of information ይላል። እንግዲህ ስለ ለርኒንግ ስትማሩ ለርኒንግ የሆነ ስታይል አለው፣ የሆነ ሜተድ አለው። ሞር በደንብ የተማራችሁትን ነገር ሪቴን ለማድረግ ምን ማድረግ ወይም ማክሲመም የሆነ ሪቴንሽን እንዲኖር ምን ማድረግ አለብን፣ እንዴት ማጥናት አለብን የሚለውን ነገር ሳይኮሎጂ በደንብ አስተምሯቸዋልና እዚህ ጋር ምንድን ነው የሚለን ለርኒንግ ፔሪድ ይላል። ለርኒንግ ፔሪድ ኒድ ቱ ቢ ኤክስቴንድድ፣ በጣም ኤክስቴንድድ መሆን አለበት። ለምሳሌ ፎር ዩር ኤግዛም ሳይኮሎጂ ያነበባቸው ከሆነ በደንብ በጣም በቃ ኤክስቴንድድ አድርጋችሁ ማንበብ አለባቸው ኢን ኦርደር ቱ ኢንሹር ማክሲማም የሆነ ሪቴንሽን ኦፍ ኢንፎርሜሽን። እዛ ጋር የምታነቡትን ነገር በጣም ማክሲማም የሆነ ሪቴንሽን፣ በጣም ሰፊ የሆነ ትውስታ እንዲኖራችሁ በጣም ኤክስቴንድድ በሆነ ሁኔታ ማጥናት አለባችሁ ነው የሚለው። ይህ ጥያቄ ፎልስ ይሆናል። ምክንያቱም አእምሯችን ባይ ኔቸር ምንድን ነው ማለት ነው፣ በጣም ሲበዛ ታየርድ ይሆናል፣ በጣም ይደክማል ማለት ነው። ሰው ምንን ይፈልጋል ማለት ነው፣ በጣም ከፋፍለን በሆነ ጋፕ እየሰጠን ምን እንድናደርግ ይፈልጋል ማለት ነው። ከፋፍለን እንድናሰለጥነውም ደግሞ እንድናነብ ይፈልጋል ማለት ነው። እዚህ ላይ ሞር ፕሮሞዶሮ ቴክኒክ የሚባለው ነገር በጣም ይነሳል። እዚሁ ሳይኮሎጂ ኮርስ ላይ ታገኙታላችሁ ስለ ፕሮሞዶሮ ቴክኒክ፣ ስለ አጠናን ዘዴ ምናምን ስትማሩ ማለት ነው። እና ለአሁን እሱን ተውትና እዚህ ጋር ስንመጣ ምንድን ነው የሚለን ኢን ኦርደር ቱ ሪሜምበር ቲንግስ ዛት ፎር ሎንግ ተርም ምን ማድረግ አለባቸው ማለት ነው፣ የሆነ ስፔስ መስጠት መቻል አለባቸው። ስፔስ የሆነ ፕራክቲስ ከሌለ የሆነ አእምሯችን ምን ያደርጋል ማለት ነው፣ በጣም ይደክማል። ሎወር የሆነ ሪቴንሽን ይኖራል ማለት ነው። ህመም ይኖረዋል፣ በጣም መቃዠት ሊኖር ይችላል፣ ራስ ምታት ሊኖር ይችላል ምናምን አይነት ነገር እና ነገር ግን በጣም ለማስታወስ ማክሲማም የሆነ ሪቴንሽን እንዲኖር በጣም ሾርት በሆነ ሴሽን ታይም እየከፋፈልን ብናነብ
ራዘር ዛን ማስድ ፕራክቲስ ማለት ነው። በጣም ከላይ እየደራረብን በጣም ኤክስቴንድ አድርገን ከምናነብ ኦር ደግሞ በጣም በአንድ ጊዜ ሁሉን አንብበን እንጨርሳለን ብለን ማስድ የሆነ ፕራክቲስ ከምናደርግ ጀስት ሾርት የሆነ ሴሽን ስሩ ስፕሪድ ኦፍ ታይም ማለት ነው። የከፋፈልን ጊዜያችንን በዛ ውስጥ ፕራክቲስ ብናነብ በጣም ሎንግ ተርም ሪቴንሽን ይኖረናል ማለት ነው። ሶ ጥያቄያችን በዚህ መሰረት ፎልስ ይሆናል ማለት ነው። ኤክስቴንድድ ሲሆን ማክሲመም ሪቴንሽን ሳይሆን ሎወር ሪቴንሽን አስ ዌል አስ ፋቲጌ ይኖራል ማለት ነው፣ ህመም ይኖረዋል። ስለዚህ ወደ አምስተኛ ጥያቄ ደግሞ ስንመጣ ምንድን ነው የሚለን? ሴንስ ኦፍ ኢንአዲኩዌሲ ኢዝ አ ሲምፕተም ኦፍ ሂስትሮኒክ ፐርሰናሊቲ ዲስኦርደር ይለናል። እንግዲህ ስለ ፐርሰናሊቲ ዲስኦርደር በምትማሩበት ጊዜ በጣም ብዙ አይነት ዲስኦርደሮች አሉ ማለት ነው። ሴንስ ኦፍ አዲኩዌሲ ለፐርሰናሊቲ ሂስትሮኒክ ፐርሰናሊቲ ዲስኦርደር አይሆንም። ምክንያቱም people with histrionic personality disorder usually seek to be the center of attention and may seem very confident or theatrical ነው ይለናል። ምክንያቱም ምንድነው ይሄ ሴንስ ኦፍ ኢንአዲኩዌሲ ያላቸው ሰዎች ሂስትሮኒክ ፐርሰናሊቲ ዲስኦርደር ውስጥ ሳይሆን የሚመደቡት አቮይዳንት የሆነ ፐርሰናሊቲ ዲስኦርደር ውስጥ ነው ማለት ነው ሊመደቡ የሚችሉት። ሞር ክሎዝሊ በጣም ሊንክድ የሚሆነው ከዚህ ጋር ነው። ይሄ ሴንስ ኦፍ ኢንአዲኩዌሲ ብለን የምናወራው ነገር ማለት ነው። ኢንአዲኩዌሲ ማለት የሆነ ብቁ ሆኖ አለመታየት፣ ብቁ ሆኖ ሴንስ ኦፍ ኢንአዲኩዌሲ ማለት እኔ ለራሴ የሆነ ለዛ ስፍራ ብቁ እንዳልበቃን አይነት ብቁ ሆኖ አለመገኘት ስሜት አለ አይደል? ያ ሲሰማን ማለት ነው አቮይዳንት ፐርሰናሊቲ ዲስኦርደር ተብሎ ይጠራል። ናት ሂስትሮኒክ ፐርሰናሊቲ ዲስኦርደር። ኦኬ ሂስትሮኒክ ፐርሰናሊቲ ዲስኦርደር ምንድነው ማለት ነው? ይሄ በጣም ሴንተርድ የሆነ አቴንሽን መፈለግ፣ የትኩረት ማዕከል መሆንን መፈለግ ነው ይሄኛው ዲስኦርደር ማለት ነው። ይሄኛው ከማን ጋር ፊት ያደርጋል ማለት ነው? ከዚህኛው ጋር ሴንስ ኦፍ ኢንአዲኩዌሲ ብዬ ካልኳችሁ ጋር ይገናኛል ማለት ነው። እሺ ስድስተኛ ላይ ስንመጣ ምንድነው የሚለን? ኢንትሪንሲክ ሞቲቬሽን ዊል ዲስአፒር ዌን ኢንሴንቲቭስ አር ሪሙቭድ። ዲስ ኢዝ ቶታሊ ፎልስ ማለት ነው። ምክንያቱም ስለ ሞቲቬሽን ስትማሩ ኤክስትሪንሲክ እና ኢንትሪንሲክ ሞቲቬሽን ተምራችኋል። ሶ አንድ ሰው የሆነ ኢንትሪንሲክ ሞቲቬሽን አለው ብለን የምንለው መቼ ነው ማለት ነው? ወይም ደግሞ ኢንትሪንሲክ ሞቲቬሽን ኢን ሴንስ ምን ማለት ነው? የሆነን ነገር እናንተ ስታደርጉ የሆነ ከውጭ የሆነን ለእናንተ የምታገኙት ነገር ቻርጅ የሚያደርጋችሁ ነገር ሳይኖር፣ ነገር ግን በውስጥ ተነሳሽነት ነገር የሆነ ወዳችሁ የሆነ የውስጥ እርካታ ሰጥቷችሁ የምታደርጉ ከሆነ ኢንትሪንሲክ ሞቲቬሽን ተብሎ ይጠራል ማለት ነው። ኤክስትሪንሲክ ሲሆን ግን ከውጭ የሆነ የምታገኙት ሪዋርድ ሲኖር ነው ማለት ነው። እናንተን ከውጭ ሞቲቭ የሚያደርጋችሁ ነገር ሲኖር ነው። let's see explanation. Intrinsic motivation comes from within or doing something because you love it. የሆነን ነገር ስታደርጉ ለምንድን ነው ያን ነገር የምታደርጉት? ስለምትወዱት ማለት ነው። ለምሳሌ አሁን እናንተ የምታነቡ ከሆነ ያንን የምታነቡት ጥሩ ግሬድ ለመስራት ከሆነ ምንድነው ማለት ነው? ኤክስትሪንሲክ ሞቲቬሽን ነው። እናንተን ሞቲቭ የሚያደርጋችሁ ነገር ምንድነው ማለት ነው? የምታገኙት ከውጭ የምታገኙት ግሬድ ነው ማለት ነው። እንደ አዘር ሃንድ ለምሳሌ አሁን ደግሞ እናንተ ፊክሽን የምታነቡ ከሆነ ፊክሽን የምታነቡት በጣም ፊክሽን ካነበባችሁ በኋላ ውስጣችሁ በጣም ሰላም የሚሰማችሁ ከሆነ በጣም ደስ የሚላችሁ ከሆነ ጥሩ ፊሊንግ የሚሰማችሁ ከሆነ ምንድነው ማለት ነው? ይሄ ኢንትሪንሲክ ሞቲቬሽን ነው ማለት ነው። የእናንተ ኢንትሪንሲክ ሞቲቬሽናችሁ ምንድነው ማለት ነው? የውስጥ እርካታችሁ ሲሆን ነው ማለት ነው። እንግዲህ ይሄ ጥያቄ ምንድነው የሚለን? ኢንሴንቲቭን ሪሙቭ ስናደርግ ኢንትሪንሲክ ሞቲቬሽናችን ዲስአፒር ያደርጋል ነው የሚለው። ስለዚህ ይሄ ምንድነው ማለት ነው? ፎልስ ነው ማለት ነው። ኢንሴንቲቭ ማለት ምን ማለት ነው? እንደ ገንዘብ ያሉ ነገሮች ናቸው። ገንዘብ ያሉ ነገሮች ደግሞ የውስጥ እርካታ ሊሆኑ አይችሉም። የውጭ እርካታ እንጂ የውስጥ እርካታ አይደለም። ኢንሴንቲቭ የውጭ እርካታ ነው ማለት ነው። ስለዚህ the person may actually keep doing the activity because they enjoy the task itself. መስራቱን ይቀጥላል ማለት ነው። ለምንድን ነው መስራቱን የሚቀጥለው? በስራው በራሱ በጣም ኢንጆይ አድርጎ ስለሚሰራ ምን ያደርጋል ማለት ነው? በደንብ ደስ እያለው መስራቱን ይቀጥላል ማለት ነው። ሰው ከዚህ የተነሳ ስድስተኛ ፎልስ ይሆናል። ወደ ሰባተኛ ስንመጣ ሶሻል ለርኒንግ ቲዮሪ ሜይ ኖት ኤምፋሳይዝ ዘ ሮል ኦፍ ሪኢንፎርስመንት። ስለዚህ አሁን ይሄ ጥያቄ ቶታሊ ፎልስ ነው ማለት ነው። ምክንያቱም
ሶሻል ለርኒንግ ቲዮሪ ወይም ደግሞ ይሄ አልበርት ባንድራ የሚባለው ሰውዬ የዚህ ሰው ቲዮሪ ነው ማለት ነው እና ከሮል ኦፍ ሪንፎርስመንት ጋር በጣም የተገናኘ እንደሆነ ይህን ሀሳብ እንደውም አገናኝቶ ያመጣው እሱ እንደሆነ የምታውቁት ነገር ስለሆነ ጀስት በዚች ቃል ብቻ ምን ማድረግ ትችላላችሁ ማለት ነው፣ ፎልስ ማድረግ ትችላላችሁ። ግን ምክንያታዊ ወይም ደግሞ ራሽናላይዝ መሆን ስለሚያስፈልግ ለሲ ዘ ኤክስፕላኔሽን ምንድን ነው የሚለን እንግዲህ አልበርት ባንድራ የሚባለው ሰውዬ ይህን ሀሳብ ሲያስቀምጥ ሪኢንፎርስመንትን እንዴት ነው ከሶሻል ለርኒንግ ቲዮሪ ጋር ያገናኘው ማለት ነው። መጀመሪያ የሆነን ነገር ወይም ደግሞ የሆነ ሰው የሆነ ነገር ሲያደርግ ታያላችሁ። ከዛም በኋላ የሆነ ያን ነገር እሱ አድርጎ የሆነ ነገር ሲያገኝ ከሱ ደግሞ አይታችሁ እናንተ የሆነ ነገር ታደርጋላችሁ። ይሄ ዳይሬክት ሪኢንፎርስመንት እና ኢንዳይሬክት ምናምን የሚባሉ ነገሮች አሉ አይደል? ከነሱ ጋር የተገናኘ ነገር ነው ማለት ነው። እዚህ ጋር ቃል በቃል ምንድን ነው የሚለን? ሶሻል ለርኒንግ ቲዮሪ ኦር ባይ አልበርት ባንድራ አርጊውስ ዛት ፒፕል ካን ለርን ሲምፕሊ ባይ ኦብዘርቪንግ ኤንድ ኢሚቴቲንግ አዘርስ። ሌሎችን በማየት እና በሌሎች በጣም በመነሳሳት ምን ያደርጋሉ ማለት ነው? ሲምፕሊ ምን ያደርጋሉ? ለርን ያደርጋሉ፣ ይማራሉ ማለት ነው። ኢቨን ኢፍ ዴይ አር ኖት ሪዋርድድ ኦር ሪኢንፎርስድ ዳይሬክትሊ ፎር ዱይንግ ሶ። ያን ነገር ስላደረጉ ዳይሬክትሊ ባይሸለሙም እንኳን ምን ያደርጋሉ ማለት ነው? ራሳቸውን በዛ ውስጥ ያስተምራሉ ብሎ ሶሻል ለርኒንግ ቲዮሪን ከሪኢንፎርስመንት ጋር አገናኝቶ ያስቀመጠልን ሰው አልበርት ባንድራ ይባላል። ስለዚህ ኖት በምትሏ ፎልስ ይሆናል ማለት ነው። እሺ ስምንተኛ ላይ ደግሞ ስንመጣ ስፔሲፊክ ፎቢያ ኢንቮልቭስ ፊር ኦፍ ኢንተራክቲንግ ዊዝ አዘርስ። እንግዲህ ስለ ፎቢያ ወይም ደግሞ ስለ ዲስኦርደር፣ አሁን ዲስኦርደር ላይ ነው ያለ ነው። ስፔሲፊክ ፎቢያ በጣም ብዙ ናቸው ማለት ነው። ሶሻል ስፔሲፊክ ፎቢያ በጣም ማአት አሉ። ከነዛ ውስጥ ፓኒክ ዲስኦርደር የሚባሉ በጣም ብዙ አሉ። ከነዛ ውስጥ አሁን ለምሳሌ ስፔሲፊክ ፎቢያ ብለን የምንለው ነገር ምንድን ነው የሚለን? ኢንቮልቭ የሚያደርገው ሌሎች ጋር ከሰዎች ጋር ኢንተራክት ማድረግ፣ ኮሚኒኬት ማድረግን መፍራት ነው የሚለው። ይህ ነገር ቀጥታ የሚገናኘው ከሶሻል አንዛይቲ ዲስኦርደር ጋር ነው ማለት ነው። ወይም ደግሞ ስፔሲፊክ ስናደርገው ሶሻል ፎቢያ ብለን የምንለው ማለት ነው። ስፔሲፊክ ፎቢያ ማለት ፎቢያ የሚለው ቃል ምንድን ነው? መፍራት ማለት ነው። ስለዚህ ስፔሲፊክ ፎቢያ ብለን ስንል ይህ ፕሬዝ ምንድን ነው የሚገልጽልን? የሆነን ስፔሲፊክ የሆነን ነገር ምን ማድረግ ነው ማለት ነው? መፍራት ማለት ነው። ስለዚህ ፎልስ ይሆናል ማለት ነው። ይህ ነገር ስፔሲፊክ ፎቢያ ፊሪንግ ስፔሲፊክ ቲንግ፣ የሆነ ስፔሲፊክ የሆነን ነገር መፍራት እንጂ ከሰዎች ጋር ኢንተራክት ማድረግን አይደለም። ከሰዎች ጋር ኢንተራክት ማድረግ ሶሻል አንዛይቲ ዲስኦርደር ነው ማለት ነው። ይህንን ይመስላል። ወደ ፓርት ቱ ማቺንግ ፓርት ስንመጣ ኢት ኢዝ ኢጎ ዲፌንስ ሜካኒዝም ነው እዚህ ጋር ያለው ማለት ነው። እዚህ ጋር በደንብ እዩዋቸው። አንዴ ጊዜ ልስጣችሁና ፓውዝ አድርጋችሁ በራሳችሁ ስሩ። እኔ ከታች ኤክስፕላኔሽን እየሰጠው ሊሄድላችሁ ማለት ነው። እሺ ይበቃል። ወደ መልሳችን ስንመጣ ዘጠነኛ ላይ ጊቪንግ ፕላውዚብል ሪዝን ዲስ ኢዝ ከምን ጋር ይገናኛል ማለት ነው? ራሽናላይዜሽን ነው ማለት ነው። when you make up or logical excuse to justify behavior that made other be embracing or wrong. For example ቀለል ባለ አማርኛ if you don't get a job ስራ ካላገኘ you may say I didn't really want it anyway. በቀላሉ ምንድነው ማለት ነው? አሁን ይሄ ራሽናላይዜሽን የሚባለው ነገር ሎጂክ ኮርስ ላይም ታስታውሱታላችሁ ብዬ ተስፋ አድርጋለሁ። ምክንያታዊ መሆን ማለት ነው። ጀስት ፎር ኢች ኤንድ ኤቭሪቲንግ የሆነችን ምክንያት ማስቀመጥ፣ በጣም ፕላውዚብል የሆነ ሪዝን መስጠት መቻል ነው ራሽናላይዜሽን የምንለው ማለት ነው። በጣም ውስብስብ ሳታደርጉት እንደዛ ብላችሁ መያዝ ትችላላችሁ ማለት ነው። ዲስፕሌይንግ ቻይልዲሽ ቢሄቪየር፣ ይሄ ደግሞ ምንድነው ማለት ነው? ሪግሬሽን ነው ማለት ነው። ሪግሬሽን አገረሸበት አይነት ነገር ከዛ ጋር አያይዛችሁ ማስታወስ ትችላላችሁ ማለት ነው። የሆነ ሰው ለምሳሌ የሆነ ኤጅ ላይ ሆኖ የልጅነት ባህሪውን ምን የሚያደርግ ከሆነ የሆነ
የልጅ ባህሪ የምንለው አለ። የልጅ ባህሪ የሚያሳይ ከሆነ ዲስፕሌይንግ ቻይልዲሽ ቢሄቪየር ከሪግሬሽን ጋር ይገናኛል ማለት ነው። when people are under extreme stress they may retreat to an earlier stage of development የሆነ በጣም ኤክስትሪም የሆነ ስትረስ ውስጥ በሚገቡበት ጊዜ ምን ያደርጋሉ ማለት ነው? ከዚህ ቀደም የነበሩበትን ስቴጅ ምን ያደርጋሉ ማለት ነው? ደግሞ እንትን ሊሉ ይችላሉ፣ እንደ ልጅ ሊሆኑ ይችላሉ ማለት ነው። For example, a teenager throwing a temper tantrum or a stressed adult wanting to be taken care of like a child. እሺ ሌላኛው ጥያቄ ደግሞ 11ኛ ላይ ስንመጣ believing the opposite reaction formation ከዚህ ጋር ፊት ያደርጋል ማለት ነው። ጀስት እዛ ጋር አሁን ቃል በቃል የተቀመጡት ከነ አንዳንድ ኤግዛምፕል ሞጁላችሁ ላይ ቀጥታ ስለተቀመጠው በዚህኛው ብቻ ራሱ ማያስ ትችላላችሁ ማለት ነው። ምክንያቱም ወርዱንም ቀይሮ አያመጡትም። ጀስት ምናልባት ኤግዛምፕል ይዞ ከመጡ ግን እዛ ጋር ሊይዟችሁ ስለሚችል በደንብ እዛ ጋር ለማየት ሞክሩ። 12ኛ ላይ ስንመጣ ቴኪንግ አንገር አውት ኦን ኢኖሰንት ፓርቲስ። ይሄ ደግሞ እንዴት ነው ማለት ነው? የሆነ ሰው ለምሳሌ የሆነን ጥፋት ሲያጠፋ የዛን ሰው ጥፋት ምን ማድረግ ነው ማለት ነው? በሌላ ሰው ላይ አድ ማድረግ፣ ዲስፕሌስ ማድረግ ማለት ነው። ይሄ ምንድነው የሚባለው በአማርኛ? አህያውን ፈርቶ ዳውላውን መታ ነው ምናምን የሚባለው እንደዛ አይነት ነገር ማለት ነው። ሽፍት ማድረግ ነው ማለት ነው። ሽፍት ማድረግ። እሺ 13ኛ ላይ ደግሞ ስንመጣ ሃይዲንግ ትራውማቲክ ኢቨንት። ይሄ ደግሞ ማለት ነው ሪፕሬሽን ነው ማለት ነው። ከሪፕሬሽን ጋር ፊት ያደርጋል። ሰው this is the most basic defense mechanism ነው ማለት ነው። the mind automatically pushes painful or scary thoughts into the unconscious so that you are not even aware they exist። ይሄ በጣም ሪፕሬሽን የሚባለው በጣም the most basic የሆነ ዲፌንስ ሜካኒዝም ነው ማለት ነው። ሪፕሬሽን የሚባለው ነገር ሰው ይህንን ይመስላል። ለዛሬ እዚህ ጋር ብናበቃ መልካም ነው። ቀጣይ ፓርት 2ን አብረን እንቀጥላለን። በፓርት 1 ላይ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ፕሊስ። ለመጨረሻ ጊዜ አንድ ትሉልኝ ልጠይቃችሁ ነው። ይህንን ቪዲዮ ሜቢ ፍሪ ኢንተርኔት አክሰስ ወይም ደግሞ ዋይፋይ ባለበት ሆናችሁ የምታዩ ከሆነ ቪፒኤን አብርታችሁ ይህንንም ከዚህ በፊት የምለቃቸውንም በኋላ ላይም የምለቃቸውን ቪዲዮዎችን ምን አድርጉልኝ? ቪፒኤን አብርታችሁ እዩልኝ። በዚህ የወንድምነት ፍቅራችሁን ገለጹልኝ። እናንተን ለመርዳት በጣም በብዙ እየተጋው ነኝ። ግን ዩቲዩብ ምንድነው የዩቲዩብ አልጎሪዝም ቪዲዮዎችን ፑሽ ማድረግ አልቻለም። አይ ዶንት ኖ ለምን እንደዛ የሆነ እንዳለ በጣም እየተጋው ነው። ግን ጀስት እቺን በማድረግ አበረታቱኝ። ያልገባችሁን ነገር ኮሜንት ሴክሽን ላይ አስቀምጡ። እስካሁን ድረስ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስከምንገናኝ ድረስ መልካም የትምህርት ሳምንት ይሁንላችሁ።